ሰላም ሰላም እንዴት ናችሁ? ሙሌ ነኝ፣ ፒያኒስት ሙሌ ነኝ። ዛሬ እንግዲህ በጣም ትንሽ ሰፋ ባለ በጥሩ ትምህርት መጥቻለሁ። አዲስ ለምትጀምሩም ሆነ ሙዚቀኞችን ለማስተማር እያሰባችሁ ያላችሁ የሙዚቃ ትምህርት ቤት ላላችሁም ሰዎች በጣም መልካም የሆነ ትምህርትና እድል ይዤላችሁ መጥቻለሁ ማለት ነው። ስለዚህ ይህንን ትምህርት እስከ መጨረሻው ጨርሶ የተማረ አንድ ሰው ጀስት ሙዚቀኛ የመሆን ፍላጎቱ ካለው ጀስት ይህንን ኮርስ ብቻ ይዞ ተነስቶ አንዳንድ ነገሮችን ላዩ ላይ በመጨመር ጥሩ ደረጃ መድረስ ይችላል ማለት ነው። ስለዚህ ዛሬ ጊታር ለመጫወት ያሰባችሁም ፒያኖ ልክ እንደኔ ፒያኖ መጫወት የምትወዱም ፒያኖ መጫወት ያሰባችሁም ሁሉንም አይነት ኢንስትሩመንት ለመጫወት ፋውንዴሽኑ ቤዚክ ይሄ ቤዚክ የሚባለው ነገር መሰረቱ ጋር ያለውን ነገር ነው ልናወራ እንግዲህ ዛሬ ያለ ነውና ስለዚህ በጣም ወሳኝ ለሰን ነው። ፕሊዝ ላይክ ሼር ሰብስክራይብ ከዛ ደግሞ እንደዚህ አይነት ቪዲዮዎች ሁሌም እንዲደርሷቸው ኖቲፊኬሽን በተኑን ክፍት በማድረግ ይህንን ቪዲዮ ጀምሩ። ሰብስክራይብ ሳታደርጉ የምታዩ ሰዎች አደቡ ብያቸዋለሁ። ፕሊዝ ይጠቅመኛል ሰብስክራይባችሁ። ስለዚህ ሰብስክራይብ እያደረጋችሁ ለሌሎችም ደግሞ ሙዚቀኛ ለሆኑ ሰዎች ሼር እያደረጋችሁ ቪዲዮ እንድትመለከቱ አሳስባለሁ። ስለዚህ ወደ ዛሬው ሌሰን ስመጣላችሁ ዛሬ እንግዲህ ምን አይነት ትምህርት ነው ያለኝ? ምንድነው ፋውንዴሽን የሙዚቃ በቃ መሰረቱ ምንድነው? አሁን አንድ ቤት ሲሰራ ከመሰረት ነው አይደል የሚታነጸው? መሰረቱ ጋር ጥሩ ሆኖ የታነጸ ቤት እስከ መጨረሻው ድረስ ጥሩ ሆኖ ይሄዳል። መሰረቱ ጋር ግን ችግር ካለ መሰረቱ ላይ ብዙ ችግር ካለ ከዛ በኋላ ቤቱ በፊኒሽንግ አይስተካከልም። መሀል ላይ በምታስገቧቸው በምታደርጓቸው የተለያዩ ነገሮች አይስተካከልም ማለት ነው። ቤቱ እንዲስተካከል ፋውንዴሽኑ መስተካከል አለ። ልክ እንደዛው ዛሬ ፋውንዴሽኑ እናወራለን። ብዙ ጊዜ ካሪኩለሙ የሙዚቃ ካሪኩለም ሲጀመር የተሰራው በእንግሊዝኛ ስለሆነ በጣም ብዙ አስቸጋሪ ነው ኤክስፕሌን ለማድረግ አንዳንዱን ሀሳብ ወደ አማርኛ ቀይሮ ለመናገርም በጣም ቻሌንጂንግ ነው። ይህ ነገር ይገባኛል። ስለዚህ እኔ ሙዚቃን የምረዳበትን መንገድ ዛሬ ያሳያችኋለሁ። ስለዚህ እኔ በተረዳሁበት መንገድ ብትረዱ ለሁላችሁም ቀላልና ለመተግበርም ብዙ የማይከብድ አመቺ የሆነ ነገር ይሆናል የሚል እምነት ስላለኝ ዛሬ ይህንን ነገር ይዤላችሁ መጥቻለሁ። በተቻላችሁ መጠን በጣም በትዕግስት ለማየት ሞክሩ። ማሳያችሁን ነገር ቪዲዮ እስኪያልቅ ድረስ ታክሳችሁ ለማየት ሞክሩ። አለዚያ ምንም ልጠቅማችሁ አልችልም ማለት ነው። እሺ ሙዚቃ ምንድን ነው? ከዚህ ጥያቄ ነው የምንጀምረው። ሙዚቃ ምንድን ነው? ቅኝት ምንድን ነው? ከዛ ዜማ ወይም ሜሎዲ ምንድን ነው? እነዚህ ሶስቱን ነገሮች ነው ለመመለስ ሞክረውና ብዙ ትምህርት ቤት ኢቭን ጎብኝታችሁ ሄዳችሁ ቼክ አደረጋችሁ በአግባቡ የማይመለስላችሁ ጥያቄ ቢኖር እነዚህ ሶስት ጥያቄዎች ናቸውና ስለዚህ ሙዚቃ ምንድን ነው? እኔ ሙዚቃን ስረዳ እንዴት ነው የምረዳው? ሙዚቃ ማለት የሆነ ትርጉም ያለው የሆነ ቅርጽ ያለው የምት ፓተርን ውስጥ ያለ ሜሎዲ ወይም ዜማ ነው። አለቀ። ዜማ ብቻውን የሆነ ምንም ቅርጽ ሳይኖረው ሙዚቃ ሊሆን አይችልም። ያ ማለት ጀስት ውሃ እንደማለት ነው። ላይክ ፍሎ የሚያደርግ ሊኪዩር ነው። ዜማ ሊኪዩር ነገር ነው ማለት ነው። ሙዚቃ ግን the whole thing የሆነ ሼፕ ውስጥ ያለ ነገር ነው። ያ ማለት ውሃ ለምሳሌ ያለ ባልዲ ልታስቀምጡት አትችሉም። ወይም ያለ ጆግ የሆነ የራሱን ሼፕ ሰጥቶት ለውሃው ውሃውን ውስጡ ኦኩፓይ አድርጎ መያዝ የሚችል ኢንስትሩመንት ላይክ ይቅርታ ኢንስትሩመንት ሳይሆን የሆነ እቃ ኢኩፕመንት ውስጥ ማድረግ ካልቻላችሁ ውሃ በራሱ ቁጭ አይልም አይደለ? ሼፕለስ ነው። ስለዚህ ሜሎዲም ልክ እንደዛው ፍሉድ ነገር ነው፣ ሼፕለስ ነው ማለት ያ ማለት ፓተርን ስለሆነ ሜሎዲ የሆኑ ኪዎች የሆኑ ድምጾች ፓተርን ነው። የሆነ አንድ ቅኝት መርጠን እዛ ቅኝት ውስጥ ያሉ ድምጾችን የተለያየ ፓተርን የተለያየ ኮምቢኔሽን ስነካካ ወይም የተለያየ ኮምቢኔሽን ስንጠራ በአፋችን ሊሆን ይችላል፣ በኢንስትሩመንት ሊሆን ይችላል ስንጠራ ሜሎዲ ወይም ዜማ ተፈጠረ። ግን ቅርጽ አልባ ነው የሚሆነው። ዝም ብሎ ጀስት በዘፈቀደ ጀስት ኮምባይን እያደረጉ ብቻ ማስቀመጥ ከሆነ ቅርጽ አልባ የሆነ ዜማ ነው የሚሆነው። ግን ዜማው ጠንካራ ዜማ ሆኖ ጥሩ ሙዚቃ ለመባል እሱኛው ሌቭል ላይ ለመድረስ ምን ያስፈልገዋል? ምት ወይም ሪትም የሚባለው ነገር ያስፈልገዋል ማለት ነው። ስለዚህ ልክ የሚፈሰውን ውሃ ቅርጽ አስይዘን የሆነ ቦታ ቁጭ ለማድረግ የተለያዩ እቃዎችን ላይክ ንኬል ሊሆን ይችላል፣ ብርጭቆ ሊሆን ይችላል፣ ጆግ ሊሆን ይችላል፣ መዘፍዘፊያ የተለያየ ነገር ውስጥ እንደምናስቀምጥ ልክ እንደዛ በተለያየ ቅርጽ የተዘጋጁ ፓተርኖች አሉ፣ የምት ፓተርኖች አሉ። እነዛን ሪትም እንላቸዋለን። እና ለምሳሌ ዲስኮ ሲባል ሰማላችሁ፣ ችክችካ ሲባል ሰማላችሁ፣ ወሎ ዋልዝ ምናምን ሲባል ሰማላችሁ። ስለዚህ እነዛ የምት ፓተርኖች ናቸው
ዜማን ለመቀበል ሬዲ ሆኑ። ስለዚህ ዜማ እነዛ ፓተርኖች ላይ ይመጣና ገብቶ ትርጉም ያለው ሙዚቃ ይሆናል ማለት ነው ፋይናሊ። ስለዚህ ምት ያለ ዜማ ደካማ ነው። ከዛ ደግሞ ዜማም ያለ ምት ደካማ ነው። ጠንካራ ሙዚቃ መሆን አይችሉም ማለት ነው። ስለዚህ ሙዚቃ በጥቅሉ አርት ነው። ላይክ ይሄ አርት ነው፣ ጥበብ ሆኖ የምን ውጤት ነው? የነዚህ የሁለት ኤሌመንቶች ሜንሊ የነዚህ የሁለት ኤሌመንቶች ውጤት ነው ማለት ነው፣ የምትና የዜማ። ስለዚህ በእነዚህ ነገሮች የሚዋቀር ነገር ሙዚቃ ይባላል። ስለዚህ ምን አይነት ነው ይሄ ሪትም ፓተርን ስንል እንዴት ነው የሚፈጠረው? ምት ነው አይደል? ሪትም ቀጥታ ሲተረጉም ቆርቆሮን ሲመታ ምት ነው፣ ድንጋይም ሲጮህ ምት ነው፣ ሰው የሆነ ሰውን ቢመታ ምት ነው። ግን ሙዚቃ የሚባለው ሌቭል ጋር ለመድረስ ያ ምት የምትሰሙት ምት የግዴታ የሆነ ፓተርን የሆነ ቅርጽ ውስጥ መሆን አለበት ማለት ነው። ለምሳሌ አንዴ ቆርቆሮ ሲመታ ኳ ሊል ይችላል። ግን ደጋግመን ስንመታው ለምሳሌ ያደረግን ብንመታው የሆነ ፓተርን ፈጠርን አይደል? የሆነ ፓተርን የምት ፓተርን ተፈጠረ፣ የዛኔ ሪትም ተፈጠረ። ልክ እንደዛ የተለያየ ቅርጽ ያላቸው ፓተርኖች አሉ፣ የምት ፓተርኖች አሉ። እነዛን በመከተል የተለያዩ ድምጾችን የተለያዩ የምት ድምጾችን በመጠቀም ጥሩ ሪትም ሙዚቃ ላይ መፍጠር ይቻላል ማለት ነው። ስለዚህ ኦልሬዲ የተፈጠሩ ቅርጾች አሉ። እነዛን ቅርጾች የተከተልን ኤክሰርሳይዝ ማድረግ ነው እኛ የሚጠበቅብን። አዲስ የምንፈጥረው ነገር በጣም ጥቂት ነው፣ በጣም ሊሚት ነው። እና ስለ ሪትም ይሄንን ካለን ከዛ በኋላ ዜማ የሚባለውን ነገር እንመጣለን። ላይክ ዋትስ ሜሎዲ? ዜማ ምንድን ነው? ዜማ ምን ይመስላችኋል? ስለዚህ ቅድም እንዳልኳችሁ ፍሎ ማድረግ የሚችል ሊኪዩድ፣ በቃ የሙዚቃ ሊኪዩዱ ፓርት ዜማ ይባላል ማለት ነው። ስለዚህ ወደየትም አቅጣጫ ልትወስዱት የምትችሉት ወደየትም ሊወስዳችሁ የሚችል ነገር ነው ማለት ነው። the most powerful thing in music። ከዛ በኋላ ደግሞ ብዙ ነገሮችን ማስታወስ እንድንችል የሚረዳን ሚሞሪያችንን ኦልሞስት ሜንሊ በሚባል ደረጃ የሚቆጣጠርልን እሱ ነው። ካስተዋላችሁ እኔ የተናገርኩትን ንግግር ከመጀመሪያ ጀምሮ እያወራሁ የነበረውን ነገር ቃል በቃል ላስታውስ ብትሉ ከባድ ነው። ነገር ግን አንድ የሰማችሁትን ሙዚቃ ለምሳሌ ዘፈን ሊሆን ይችላል፣ መዝሙር ሊሆን ይችላል፣ የዛሬ 10-15 ዓመት የሰማችሁትን ነገር ቃል በቃል ዜማውን ከነ ግጥሙ በደንብ ታስታውሳላችሁ። ግጥሙን ብቻ ለመሸምደድ በሰዓቱ ሞክራችሁ ቢሆን ኖሮ እስካሁን ድረስ ግጥሙን አታስታውሱም ነበር። ነገር ግን ዜማው እናንተ ግጥሙ እንዳትረሱ አድርጎ ጭንቅላታችሁ ውስጥ ስቲክ እንዲያደርግ አድርጓል። ስለዚህ that's the power of melody ወይም ዜማ የምንለው ነገር በጣም ፓወርፉል ነገር፣ ነገሮችን እንድናስታውስ ሚዚካሊ ትርጉም ሰተናቸው ጭንቅላታችን ውስጥ ልክ ቀለሞችን ስናይ ቀለሞችን ሪኮግናይዝ እናደርጋለን። ልክ እንደዛ ዜማው ይሄ ግጥምን ሳንረሳ ላይክ ዜማውን ደግሞ ሪኮግናይዝ አድርገን እንድንይዝ የትርጉም ባለው መንገድ ሙዚቃ እንድንሸመድድ የሚያደርገን እንግዲህ ዜማው ነው ማለት ነው። ዜማ የሚባለው ነገር ነው። ስለዚህ ዜማ ምንድነው? ሜንሊ ታች ሄደን በደንብ ፋውንዴሽናሊ ስንመለከተው የኪዎች ወይም የድምጾች ውቅር ነው በቃ፣ ወይም ጥንቅር ማለት ነው። ስለዚህ እዚህ ጋር ስታዩ በጣም ብዙ ድምጽ ብዙ ኪ ያለ ይመስላል፣ ግን አይደለም። 12 ድምጽ ብቻ ነው እዚህ ዓለም ላይ ያለው። ፈንክሽናል የሆነ ሙዚቃ ላይ መጠቀም የምንችለው 12 ድምጽ ብቻ ነው ያለው ማለት ነው። ስለዚህ እነዚህ 12 ድምጾች ራሳቸውን እየደጋገሙ ድምጻቸው እዚህ አካባቢ ወፍራም ነው፣ እዚህ ጋር ትንሽ መለስ ይላል፣ የቀጠነ ይላል፣ በጣም ቀጭን ነው። እንደዛ ሆኖ ይደረደራሉ። ስለዚህ እንደዛ ብዙ ሆነው የራሳቸውን እየደጋገሙ እንዲህ ተደርድረው መቀመጣቸው ምንድነው ዋና ዓላማው? ክሬቲቪቲያችንን አንሎክ ለማድረግ ራሳችንን ሊሚት ላለማድረግ መፍጠር የፈለግነውን ነገር በነፃነት መፍጠር እንድንችል ከቀጭኑም ከወፍራሙ ያዋህድን የሆነ የራሳችንን ነገር ለመፍጠር እንዲያመቸን ክሬቲቪቲያችንን የክሬቲቪቲ ስኮፓችንን ከፍ ለማድረግ ነው እንደዚህ ሰፋ ብለው ተደርድረው የተቀመጡት ማለት ነው። ስለዚህ እነዚህ 12 ድምጾች እነማን ናቸው? ከዚህ በፊት የሰራሁት ቪዲዮ አለ፣ ያን ሄዳችሁ መመልከት ትችላላችሁ። እዚህ ጋር 2 ጥቁር ኪ 3 ጥቁር ኪ ይታያል አይደል? ይሄው እዚህ ጋርም 2 ጥቁር ኪ ከዛ 3 ጥቁር ኪ 2 ጥቁር ኪ 3 ጥቁር ኪ 2 ጥቁር ኪ 3። ይሄ ብቻውን በራሱ ይናገራችኋል የሆነ እየተደጋገመ ያለ ፓተርን እንዳለ ማለት ነው። ስለዚህ በእነዚህ 2 ጥቁር ኪዎች ትይዩ 3 ነጫጭ ኪዎች አሉ፣ በእነዚህ 3 ጥቁር ኪዎች ትይዩ 4 ነጫጭ ኪዎች አሉ። ስለዚህ 7 ነጭና 5 ጥቁር ኪ ስንት ይሆናል? 12 ኪ። ስለዚህ 12 ድምጽ ነው እዚህ ዓለም ላይ ያላችሁ ምለው በዚህ ምክንያት ነው ማለት ነው። ከዛ በኋላ እነዚህ ራሳቸው እዚህ ጋር ይደገማሉ። ይሄው አያችሁ ተደገመ። ግን ልዩነቱ እዚህ ጋር ያለችው እቺ የመጀመሪያዋ ኪና እዚህ ጋር ያለችው ተመሳሳይ ናቸው። ድምጻቸው ተመሳሳይ ነው፣ ግን የውፍረትና የቅጥነት ምትወርቁ ላ ይላል። ይሄ
ላ ይላል ላ ያለች ትሄዳለች። አያችሁ እየቀጣነ ግን ራሷን እየደገመች የሆነ ፍሪኬንሲ ይሄኛው ያለበት ፍሪኬንሲ እና ይሄ ያለበት ፍሪኬንሲ ይለያያል ነው። ፍሪኬንሲ ስፔክትረም ላይ ብናስቀምጣቸው ይሄ ምናልባት ወደ 40-50 ሄርትዝ አካባቢ ሊሆን ይችላል ሪዞኔት የሚያደርገው። ይሄ ደግሞ ትንሽ ከፍ ብሎ 200 300 1000 5000 10000 እያለ ይሄዳል ማለት ነው። ስለዚህ የሰው ልጅ ጆሮ መስማት የሚችለው የሆነ ስፓን አለ፣ የፍሪኬንሲ ስፓን አለ። ያ ስፓን ከ20 ሄርትዝ እስከ 20,000 ወይም 20,000 ሄርትዝ ድረስ ነው ማለት ነው። ስለዚህ እዛ ውስጥ ተደርድረው ተቀምጠዋል። ራሳቸውን እየደጋገሙ የተለያየ ፍሪኬንሲ ላይ ሪዞኔት እንዲያደርጉ ተደርጎ ማለት ነው። ስለዚህ ይሄ ዋና ዓላማው ክሬቲቪቲያችንን አሎክ ለማድረግ በደንብ ክሬቲቭ ሆነ እንድንጫወት፣ ከዛ ደግሞ የተለያየ ሬንጅ ላይ ሄደን ከሰዎችም ጋር ከተለያዩ ሙዚቀኞች ጋር አብረን ስንጫወት ሳንቸገር እንድንጫወት ነው። አሁን ለምሳሌ ቤዝ ጊታሪስቱ እዚህ አካባቢ እየተጫወተ ከሆነ እኛ በነፃነት እዚህ አካባቢ ከእሱ ጋር ክላሽ ሳናደርግ ፍሪኬንሲ ሳንሻማ እዚህ አካባቢ እንድንጫወት ተደርጎ ዲዛይን የተደረገ ማሽን ነው ማለት ነው ይሄ። ስለዚህ እንግዲህ እነዚህ 12 ድምጾች አሉ። ከነዚህ ከ12 ድምጾች እንግዲህ ሁሌም 12 ድምጾችን ዝም ብለን አንጠቀምም። አያችሁ ዝም ብሎ 12 ድምጾችን የተጠቀምኩኝ የሆነ ትርጉም አልባ ነገር ብጮት ሞስት ፕሮባብሊ አትወዱትም እና ምንድነው ትርጉም ያለው ነገር እንዲሆን ጆሮአችሁ ጥሞት እንድትሰሙ በዋናነት ምን መደረግ አለበት? የተወሰኑ ኪዎች መመረጥ አለባቸው። ያን ፕሮሰስ ደግሞ ስኬል ወይም ቅኝት እንላለን ማለት ነው። ለምሳሌ ትዝታ ሜጀር ስኬል ሲባል ሰማላችሁ። ይሄው ትዝታ ማይነር ሲባል ሰማላችሁ። ባቲ ሜጀር ሲባል ሰማላችሁ። አንቾዬ ሲባል ሰማላችሁ። አምባሰል ሲባል ሰማላችሁ። ባቲ ማይነር ሲባል ሰማላችሁ። ከዛ በኋላ ደግሞ ብሉስ ሲባል ሰማላችሁ። ዲያቶኒክ ሜጀር ሲባል ሰማላችሁ። ማይነር ሲባል ሰማላችሁ። ከዛ በኋላ በጣም የተለያዩ ቅኝቶች ሲባሉ ሰማላችሁ። ሁልጊዜ የምትሰሙት ነገር ነው። ያ ማለት የተመረጡ ኪዎች ናቸው። ገባችሁ? አሁን ዲያቶኒክ ሜጀር ስኬል ሲ ላይ ስንጫወተው የሲ ሁሉም ኪ የራሱ ዲያቶኒክ ሜጀር ስኬል አለው። የሲን ሲ በባለቤትነት የያዘችው ዲያቶኒክ ሜጀር ስኬል ሲ ላይ ይሄው ስንጫወተው እነዚህን ኪዎች ነው የሚጠቀመው፣ ነጫጭ ኪዎች ማለት ነው። ሁሉንም ነጫጭ ኪዎች አንድም ሳይዛል ግን አንድም ጥቁር ኪ አይገባም። ትዝታ ሜጀር ደግሞ ከዲያቶኒክ ሜጀር ስኬል ላይ አራተኛውንና ሰባተኛውን በማስወገድ ወይም ኦሚት በማድረግ የሚገኝ ስኬል ነው። አይው ስለዚህ ይሄ ነው ማለት ነው። ትዝታ ሜጀር ስኬል ደግሞ ይሄ ነው። ይሄን የመምረጥ ኪዎችን መርጦ ከ12ቱ የሚያስፈልገንን ኪ ብቻ የማስቀረጥ ፕሮሰሱ ስኬል ነው የሚባለው። እንግዲህ በዚህ መሰረት ነው አሁን ዜማው ወይም ይሄ ስኬሉ ነው ጀነሩን የሙዚቃውን ዘውግ ሁሉ የሚወስነው ስኬሉ ነው። ለምሳሌ ይሄ ኢትዮጵያዊ ሙዚቃ ነው እንድንል የሚያደርገን ቅኝቱ ነው። ኢትዮጵያዊ ቅኝት ውስጥ የምንጫወት ከሆነ የመረጥናቸው ቁልፎች ኢትዮጵያዊ ቴስት ያላቸው ያሬዳዊ ቴስት ያላቸው ቁልፎች ሲሆኑ ይዛን ኢትዮጵያዊ ሙዚቃ እንላለን። ከዛ ውጪ ደግሞ ይሄ ዲያቶኒክ ነው ዌስተርን ነገር ነው የምንለው ደግሞ እንደዚህ አይነት ኪዎች ሲኖሩበት ነው ማለት ነው። ስለዚህ የሚሰራው ዜማ ታይፑ ዘውጉ ምኑ የሚወሰነው የተመረጠው ቅኝት ላይ ነው። የተመረጠውን ቅኝት ምንድነው ይሄ ኦርደሩን እየቀያየርን የተለያየ ኮምቢኔሽን ስንፈጥርለት የተለያየ ኮምቢኔሽን ፈጥረን ስንጫወተው የዛኔ ዜማ ተፈጠረ ይባላል ማለት ነው። ስለዚህ ለምሳሌ አንድ ቃል ለመጻፍ በእንግሊዝኛ ያለ አንድ ቃል ለመጻፍ ምንድነው የምናደርገው? ለምሳሌ ካት የሚል ቃል ለመጻፍ ምንድነው የምናደርገው? መጀመሪያ የሚያስፈልጉን ፊደላት ከ26ቱ ፊደላት መርጠን እናስቀራለን። ሲኤቲ አይደለ ካት። ስለዚህ ኤሲቲ እነዚህ 3 ፊደላት ብቻ ነው የሚያስፈልጉን። የቀሩትን ቢ ዜድ ምናምን ሁሉንም እናስወግዳለን። ከዛ በኋላ ካት የሚል ድምፅ እስኪሰጠን ድረስ ምን እናደርጋለን? ኮምቢኔሽን እንሰራለታለን። 3 ወይም 4 ኮምቢኔሽን ይኖረዋል ብዬ አስባለሁ። ከነዛ ኮምቢኔሽን ውስጥ አንዱ ብቻ ነው ካት የሚል ድምፅ የሚሰጠን። ልክ እንደዛው ጭንቅላታችን ውስጥ ያሰብነው ሜሎዲ እስኪሰጠን ድረስ ልክ ስኬል ማለት ላይ ቅኝቱን ከመረጥን በኋላ ወይም የተመረጡ ኪዎችን ከወሰድን በኋላ እነዛን ኪዎች ደግሞ ተጠቅመን ጭንቅላታችን ውስጥ የታሰበውን ወይም ያሰብነው ሙዚቃ እስኪሰጠን ድረስ ኮምቢኔሽን እየሰራንለት ማለት ነው። ያ ዜማ ይባላል። ፕሮሰስ ኦፍ ሜኪንግ የሆነ ኮምቢኔሽን ፍሮም ደ ስኬል። ስለዚህ
ይሄ ራሱን ችሎ አንድ ሜሎዲ ነው። ጀስት ስኬሉን አፕና ዳውን ነው የተጫወትኩት። ከዛ በኋላ ተመልከቱ የሆነ ዜማ ነው የተጫወትኩት። ከዛ ደግሞ ይሄም ራሱን እየቻለ የሆነ ዜማ ነው። ስለዚህ አሁን ምን አይነት ነገር ልትሰሙ ትችላላችሁ? በጣም የተለመደ የትዝታ ሜጀር አጫወት አለ። ለምሳሌ ይሄው አያችሁ የተለያየ ዜማ ፈጠርኩና ተጫወትኩ ቅኝቱ ውስጥ። ስለዚህ ዜማ ይሄ ነው። ስለዚህ ካስተዋላችሁ ይሄን ዜማ ስጫወተው ግን የሆነ ቅርጽ አለኝ፣ የሆነ ፊል ታደርጋላችሁ አይደል? የሆነ ያሬዳዊ ነገር፣ የሆነ ዘለሰኛ ነገር ፊል ታደርጋላችሁ። የሆነ ሪትም አለው ማለት ነው። ያ ሪትም ከሌለው ዝም ብሎ ትርጉም የለሽ ዝም ብሎ እዛና እዚህ መርገጥ ነው የሚሆነው ማለት ነው። ትርጉም እንዲኖረው የሚያደርገው ሪትሙ ነው፣ የምፈጥርለት ሪትም ማለት ነው። ተመልከቷል። አያችሁ የሆነ እንዳ ሚል የሆነ ቤዝ ላይን አለ። ከዛ በኋላ የሆነ ዋልዝ፣ በተለምዶኛ ዋልዝ የምንለው ለስለስ ያለ ሪትም ውስጥ ነው ያለው ምጮቶ ዜማው ማለት ነው። ስለዚህ እነዚህ ሁለቱ ነገሮች አንድ ላይ ተጣምረው ተጣብቀው ኮምባይን ሆነው የሚሰጡን ነገር ነው ማለት ነው ሙዚቃ። ስለዚህ የሙዚቃ ዴፊኒሽን ይሄ ነው። የሜሎዲ የሪትም ዴፊኒሽን ይሄ ነው። ስለዚህ ይሄንን ዴፊኒሽን ይሄንን ሐሳብ ይዛችሁ የትኛውም ኢንስትሩመንት ጋር ሄዳችሁ ለመለማመድ ለማጥናት ብትሞክሩ ወርክ ያደርግላችኋል። ጊታር ጋር ብትሄዱ፣ whatever it is፣ መስንቆ፣ ክራር ጋር ብትሄዱ፣ ሁሉም ኢንስትሩመንት ጋር ያለው ቤዚክ ፋውንዴሽኑ እውቀት ይሄ ነው፣ ፋውንዴሽናል እውቀቱ። ስለዚህ ይሄንን ነገር ይዛችሁ ለመለማመድ ራሳችሁን ለማስጠናት እንድትሞክሩ እመክራችኋለሁ። ሰብስክራይብ ያላደረጋችሁ ፕሊዝ ሰብስክራይብ አድርጉ። አቤት ጎድዋን ቻው።